لله الكريم المنان على ما هدانا للإسلام وأرشدنا للإيمان وأنزل هذا القرآن الكريم بالبرهان وأرسل لنا أفضل الرسل بأفصح اللسان فله الحمد والشكر على هذه النعم العظيمة والآلاء الجسيمة والصلاة والسلام على خير خلق الله وخاتم رسول الله الذي قال ما اجتمع قوم في بيت من بيوت الله يتلون كتاب الله ويتدارسونه بينهم فيما بينهم إلا نزلت عليهم السكينة وغشيتهم الرحمة وحفتهم الملائكة وذكرهم الله في من عنده وعلى آله وصحبه ومن اهتدى بهذه وبعد. فقد وقفنا في درس أمس عند قوله جل وعلا من سورة البقرة وأنفقوا في سبيل الله ولا تلقوا بأيديكم إلى التهلكة وأحسنوا إن الله يحب المحسنين. فلنبدأ من هنا. أعوذ بالله من الشيطان الرجيم. وأنفقوا في سبيل الله ولا تلقوا بأيديكم إلى التهلكة وأحسنوا إن الله يحب المحسنين. وأتموا الحج والعمرة لله فإن أحصرتم فما استيسر من الهدي ولا تحلقوا رؤوسكم حتى يبلغ الهدي محله فمن كان منكم مريضا أو به أذى من رأسه ففدية من صيام أو صدقة أو نسك فإذا أمنتم فمن تمتع بالعمرة إلى الحج فما استيسر من الهدي فمن لم يجد فصيام 3 أيام في الحج و7 إذا رجعتم تلك 10 كاملة ذلك لمن لم يكن أهله حاضر المسجد الحرام واتقوا الله واعلموا أن الله شديد العقاب. الحج أشهر معلومات فمن فرض فيهن الحج فلا رفث ولا فسوق ولا جدال في الحج وما تفعلوا من خير يعلمه الله وتزودوا فإن خير الزاد التقوى واتقون يا أولي الألباب. ليس عليكم جناح أن تبتغوا فضلا من ربكم فإذا أفضتم من عرفات فاذكروا الله عند المشعر الحرام واذكروه كما هداكم وإن كنتم من قبله لمن الضالين ثم أفيضوا من حيث أفاض الناس واستغفروا الله إن الله غفور رحيم. فإذا قضيتم مناسككم فاذكروا الله كذكركم آباءكم أو أشد ذكرا فمن الناس من يقول ربنا آتنا في الدنيا وما له في الآخرة من خلاق ومنهم من يقول ربنا آتنا في الدنيا حسنة وفي الآخرة حسنة وقنا عذاب النار أولئك لهم نصيب مما كسبوا والله سريع الحساب. أعوذ بالله السميع العليم من الشيطان الرجيم. وأنفقوا في سبيل الله ولا تلقوا بأيديكم إلى التهلكة ባለፉት አያቶች አላህ ሱብሓነሁ ወተዓላ የተለያዩ ዳኢም الاسلام የእስላም መሰረታዊና አበይት ጉዳዮችን እያወሳ ነበርና የመጣው ቂታል ፊ ሰቢልላህ
በአላህ መንገድ ላይ ሆኖ ለአላህ አላማ የበላይነት መታገል አስፈላጊ በሚሆንበት ጊዜ መታገልም እንዳለብን ነግሮ ነበረ። ወቃቱ ፊ ሰቢልላሂ الذين يقاتلونكم እነዛን እናንተን ሰላም የሚነሷቸውንና የሚጋደሏቸውን አጠፋ ምላሽ ልሰጧቸው ይገባል። አንድ ሰው ከመብቱና ከህይወቱ ላይ ካልተከላከለ ማንም ሊያጠቃው ይችላል። ስለዚህ በሱረቱል ሐጅ ላይ ኡዚነ ሊለዚነ ዩቃተሉነ ቢአንሁም ዙሊሙ ብሎ ፍቃድ እንደሰጠ ሁሉ አሁንም ያንን ፍቃድ በማጠናከር እና ግን ልቅ እንዳይሆን ውጊያው የማይመለከታቸውን ክፍሎች እንዳያጫምር አለዚነ ዩቃትሉነኩም የሚጋደሏቸውን ታጣቂዎችን ተጋደሏቸው። ወላ ተዕተዱ ከነሱ አልፋችሁ ደንበር ዘላችሁ ሌሎቹ እንዳታጠቁና እንዳታጠፉ ኢነላህ ላ ዩሂቡል ሙዕተዲን ብሎ ስለዚህ ጉዳይ አንስቶ ነበር ማለት ነው። ከዛ ያው ውጊያ በሚነሳበት ጊዜ በውጊያ የበላይነትን ለማግኘት ቅድመ ዝግጅቶችን ማሟላት ወሳኝነት አለው። ከነዛ ጉዳዮች አንዱ ነፈቃ ፊ ሰቢልላህ የሚለው ነው። ገንዘብ ወሳኝ ነው። ምክንያቱም ዝም ብሎ በአካል ብቻ መሳተፍ በቂ አይደለም እና ወአንፊቁ ፊ ሰቢልላህ በአላህ መንገድ ለውጊያ በምትሰማሩበት ጊዜ ያስምርታችሁ እንዲሰምርላችሁ ከፈለጋችሁ ለዛ ስኬታማነት የሚያበቋቸውን ቅድመ ሁኔታዎችን ማሟላት አስፈላጊ ነው እና በዚህ በአላህ መንገድ ላይ አስፈላጊውን ወጭ ማውጣት አለባችሁ ይላል። ለይህ ብሎ በተለያዩ አያቶች ወቃትሉ ፊ ሰቢልላህ ቢአምዋሊኩም ወአንፉሲኩም እንዳውም ገንዘብን አስቀድሞ ማለት ነው ተነፍስ እና ገንዘብ ወሳኝነት አለው። አንድ ሰው በቂ ትጥቅና ስንቅ ከሌለው በተልኮ ውጤታማ ሊሆን አይችልም እና በገንዘባችሁ መንፈግ የለባችሁም። ገንዘቤን አላወጣም ታልክ ያ ጦርነት ሳይሳካ ከቀረ የምታሳሳለት ገንዘብ ያንተም ህይወት ጭምር የጥላት ሰለባ ይሆናል ማለት ነው። ገንዘቡን ግን በሚያስፈልገው ቦታና ሁኔታ ካወጣኸው ቅድመ ሁኔታህን አሟልተሃል፣ ታልቀሃል፣ ተሰንቀሃል፣ ያን ጊዜ ለውጤት ትበቃለህ። ያን ያወጣኸውን ገንዘብም ደግሞ አላህ ይተካሃል ማለት ነው። ገንዘብን አላወጣም ብሎ ዝም ብሎ ባዶ እጁን እየተንገፋገፉ መሄድ ግን የትም አያደርስም። በመሆኑም ወአንፊቁ ፊ ሰቢልላህ አነፈቀተል መጥሉባ ተፈላጊ የሆነውን ወጭ ማውጣት አለባችሁ። ወላ ቱልቁ ቢአይዲኩም ኢለተህሉካ ወላ ቱልቁ ቢተርክ ነፈቃ ማለት ነው። ለጦርነቱ የሚያስፈልገውን ቅድመ ዝግጅት ለማሟላት የምትጠየቁትን ገንዘብ በመንፈጋችሁ ራሳችሁን አደጋ ላይ እንዳትጥሉ ይላል። ለዛ አላማ የሚያስፈልገውን ገንዘብ ያላወጣ ሰው አይኑ እያየ አደጋ ውስጥ እንደተጨመረ ይቆጠራል ማለት ነው። ምክንያቱም አንተ በቂ መሳሪያ ሳትይዝ ትጥቅ ሳትይዝ ወደ ጦር ሜዳ ከሄድክ አንተም ንብረትህም በሙሉ የጥላት ሲሳይ ነው የሚሆነው ማለት ነው። ያኔ ራስክን በራስህ አደጋ ላይ እንደጣልክ ይቆጠራል፣ እንደ ኢንቲሃር ማለት ነው። ወአህሲኑ እና እንዳውም በዚህ ጉዳይ ላይ አሳምሩ ይላል። ማለት ምንድነው? ከሚፈለግባችሁ በላይ ጨምራችሁ በገዛ ፍቃዳችሁ መስጠትና መቸር ይጠበቅባችኋል። ኢነላህ ዩሂቡል ሙህሲኒን አላህ ሱብሓነሁ ወተዓላ በመልካም ስራ ጨማሪዎችን ይወዳልና። ወይም አህሲኑ ማለት አኽሊሱ ለማለትም ተፈስሯል። ስታወጡት ለአላህ ብዬ ነው የምሰጠው፣ ስለዚህ ጌታዬ ደስ ይበለው እኔ ምንም ችግር የለኝም ብለ በሙሉ ፍቃደኝነት መቸር አለብህ። ያን ካደረክ አላህ ይደሰትልሃል፣ ይወድሃል። አላህ ከወደደ ደግሞ ልዩ ጥበቃና እንክብካቤ ያደርግልሃል ማለት ነው። እና በዚህ መልክ እንግዲህ አንደኛ ያው በአካል መሳተፍ ችሎታ ላላቸው ሰዎች፣ ሁለተኛ ደግሞ በአካል እንኳን መሳተፍ የማይችሉት በገንዘብ ሚና ሊጫወቱ ይችላሉ። ሌሎቹ ጉልበት እያላቸው ጤንነት እያላቸው ስንቅና ትጥቅ በማጣት ለመዝመት የማይችሉ አሉ። እነዛን ካስታጠቅና ተሰነክ አንተ ራስህ እንደ ዘመትክ ይቆጠርልሃል፣ ሽማግሌ፣ ደካማ፣ ህመምተኛ ቢሆን እንኳ ማለት ነው። እና ሰው ተደጋገፈ የጋራ አላማውን በጋራ ክንዱ ሊያሳካ ይችላል። ይሄ ኢህሳን ይባላል። ይህን ስታደርጉ ደግሞ አላህ ሙህሲኖችን ይወዳልና መልካሙን እንዲያጠፋ ይሰጣችኋል በማለት ተስፋ ቃል ይገባል። ከዛ ቀጥሎ ደግሞ ወደ ሐጅ ጉዳይ በመሻገር ወአቲሙል ሐጀ ወልዑምረተ ሊላህ
ሐጅና ዑምራ የተባሉትን ተግባራት ደግሞ ለአላህ ብላችሁ ማሟላት አለባችሁ ይላል። እና ሐጅም እንደሚታወቀው ያው ተአርካነል ኢስላም የመጨረሻውን ቁጥር የያዘው ነው። እና ሐጅና ዑምራ በጣምራም ሊሰሩ ይችላሉ፣ በተናጠልም ሊሰሩ ይችላሉ። እነሱን በምትችሉ ጊዜ ለአላህ ብላችሁ ይሄ ትልቅ የአላህ Subhanahu Wa Ta'ala የሚያቀርባችሁና የሚያስተዋውቃችሁ ተግባር ስለሆነ ቢኩል ኢኽላስ በተሟላ ፍጹምነት ለጌታ ምንም ቢደክማችሁና ቢረባችሁ ብትቸገሩም ሳትበሳጩና ሳትሰላችሁ በሙሉ ፍቃደኝነት የሐጅና የዑምራችሁን ስራ አከናውናችሁ ማጠናቀቅ መቻል አለባችሁ ይላል። እና አቲሙ የሚለው አንደኛ የሐጅና የዑምራን ስራ በአግባቡ ስሩ ለማለት ተተርጉሟል። ሁለተኛ ደግሞ ተጀመራችሁ እነዚህን ስራዎች በሆነ ባልሆነ ምክንያት አቋርጣችሁ እንዳትሄዱ እስከ ፍጻሜው ድረስ መቀጠል አለባችሁ። እና ተገቦ አንድ ኢባዳ የሆነ ነገር ከገባህበት ሱና ሙስተሐብ እንኳን ቢሆን ወደ ዋጅብነት ይለወጣል። ወደ አላህ ፊት ቀርበት ያበቃ እንደገና በመሐከል ባልሆነ ምክንያት አፍርሰህ ወደ ኋላ መመለስ አይፈቀድልህም ማለት ነው። እና የሐጅና ዑምራ ደግሞ በተለይ ከሩቅ ሀገር ለሚመጡ ሰዎች እድሉ ጠባብ ነው። ደግሞ የመንጣት እድል ላይ ያጋጥማቸው ስለሚችሉ በሆነ ባልሆነ ምክንያት አሞኛል ደክሞኛል ብሎ በመዝለፍለፍ እንዳያቋርጥ ተገባህ ትጥቅህን ጠበቅ አድርገህ መወጣት አለብህ። እስከ ፍጻሜው ድረስ ቀጥልበት ለማለት ማለት ነው። ስለዚህ ሐጅና ዑምራ ኢህራም ያደረገ ሰው ታቅም በላይ የሆነ አስገዳጅ ሁኔታ ታላጋጠመው በስተቀር በተለያዩ ቅጥቅቅን ምክንያቶች ማፍረስና ወደ ኋላ መመለስ አይቻልም ማለት ነው። ያ ከሆነ መቀጫው ከባድ ነው የሚሆነው። እና መጀመሪያ ሲገባ ይህን ነገር ለመስራት የማያስችል ችግር ያጋጥመኛል ብሎ አስጊ ነገር ካለበት ያለ መቀጫ ለመውጣት ከፈለገ አስቀድሞ ሸርጥ ማድረግ አለበት። ሸርጥ ካደረገ በቀጥታ ያ ዑዝሩ ሲመጣ ቀጥታ ይፈታል። ካልሆነ ግን ከባድ መቀጫ ይጠብቀዋል ማለት ነው። እና የሐጅና የዑምራን ስራ ለአላህ ብላችሁ ያሟልታችሁ አከናውናችሁ መወጣት መቻል አለባችሁ። ፈኢን ወህሲርቱም ይላል። እዚህ ላይ እንግዲህ በፍቃዳችሁ ለመሙላትና ለመወጣት እየታገላችሁ እያላችሁ ምናልባት ይሄን ነገር ፍጻሜ ላይ ለማድረስ የማያስችል ታቅም በላይ የሆነ ከባድ ነገር አጋጥሟችሁ ብትታገዱ ወይም ብትታቀቡ ማለት ነው። ጉዞው እንዳይሳካ የሚያደርግ ችግር መሰናክል ቢያጋጥም ማለት ነው። ፈመስተይሰረ ሚነል ሀዲ እና በዛ ጉዞ ለመቀጠልና ግዴታውን ለመወጣት እንደማትችል በምታቅበት ጊዜ ኢህራምህን በነፃ አፍርሶ መሄድ ስለማይቻል መቀጫ መክፈል ይኖርብሃል። መቀጫው ግን በአቅምህ መጠን ይሆናል። የተገራውን የተቸለውን ሀዲ ትልካለህ። አንተ ተከልክለህ ከሆነ ለሚሄዱት ሰዎች ለሌሎች ጓደኞችህ እዛ ሀረም በምትደርሱ ጊዜ ይህንን ሀዲ ረዱልኝ ብለህ ኡድሂያ በግ ፍየል እንዳቅምህ ገንዘብ ካለህም በሬም ግመልም ድረስ ሊሆን ይችላል ማለት ነው። የተቻለውን ነገር ልከህ ያ ነገር እዛ ተወስዶ ሲታረር ነው ኢህራሙ ሊለቅህ የሚችለው ማለት ነው። ወላ ተህሊቁ ሩኡሰኩም ራሶቻችሁን አትላጩ ሐታ የብሉገል ሀዲዩ መሂለህ ይሄ የላካችሁት ሀዲያ መታረጃው ቦታ እስከሚደርስ ድረስ ይላል ማለት ነው። ማለት ምንድነው? አንድ ሰው ሐጅና ዑምራ ካደረገ ኢትማም ማድረግ አለበት ብሏል መጀመሪያ። ወአቲሙል ሐጀ ወልዑምራ በሚለው ነው የሚያያዘው። ይሄ ሐጅና ዑምራን እንደጀመራችሁ በብቃት መወጣት አለባችሁ። እና በብቃት መወጣት የሚቻለው ሐልቅ ድረስ ሲከር ነው ለማለት ነው። ወላ ተህሊቁ ሩኡሰኩም ሐጅና ዑምራ ጀምራችሁት ያበቃ ራሳችሁን መላጨት የለባችሁም ሐታ የብሉገል ሀዲዩ መሂለህ ያ የያዛችሁት ሀዲያ ኡድሂያው መታረጃው ቦታ ደርሶ እስከሚታረር ድረስ ይላል ማለት ነው እንጂ ፈኢን ወህሲርቱም በሚለው መያዝ የለበትም። ፈኢን ወህሲርቱም ፈመስተይሰረ ሚነል ሀዲ ያለው ራሱን የቻለ ጁምላ ነው ጣልቃ ገብቶ ማለት ነው። ይሄኛው የሚያዘው ወላ ተህሊቁ የሚለው ወአቲሙል ሐጀ በሚለው ነው በመጀመሪያው ቃል። ሐጅና ዑምራን አሟሉ ማሟላቱ ምን ሲሆን ነው? በሐልቅና በሀዲ ነው የሚጠናቀቀው ለማለት ነው። ራሶቻችሁን እንዳትላጩ ሐታ የብሉገል ሀዲዩ መሂለህ ሀዲ የምታደርጉ ከሆነ የምታርዱት ነገር
እዛ መታረጃው ቦታ ደርሶ እስከሚታረር ድረስ ገና ስራው አልተጠናቀቀምና ከዛ በፊት ከሐጅ ስራ እንዳትወጡ ለማለት ነው። የኢህሷር ከሆነ ግን በሚታገድም ጊዜ ሲታገድ የሚያርደው ነገር አለ። ያ ግን ሐታ የብሉገል ሀዲዩ የሚለው ጋር አይያያዝም ማለት ነው። ምክንያቱም ነብዩ አለይሂ ሰላቱ ወሰላም በሁዳይቢያ ጊዜ ለዑምራ ሂደው መኮቻ እናስገባን ብለው ከለከሏቸው። ለብዙ ቀናት ሲደራደሩ ከቆዩ በኋላ በመጨረሻ ዘንድሮ መግባት እንደማይችሉ ተስማሙ ማለት ነው። በሚቀጥለው አመት መተው እንደሚፈቀድና ቀዷ እንደሚያወጡ ያኔ ሁዳይቢያ ነው ያረዱት ኡድሂያቸውን እንጂ መካ ሐረም አላኩትም እና እዛ እስከሚገባም ድረስ እንጠብቅ አላሉም። እዛው አሉበት ታገዱበት ቦታ ነው አርደው የሄዱት ማለት ነው። ስለዚህ ሐታ የብሉገ የሚለው ለሙህሶሩ ሳይሆን በቀጣ ኖርማል ሐጅና ዑምራ ለሚሰራው ሰው መጨረሻ አካባቢ ላይ እንደሚታወቀው ተአረፋ ተመልሶ ሙዝደሊፋ አድሮ ሚናጧት ጀመራት ይወረውራል። ከዛ ቀጥሎ ወደ መጅዘራ ነው የሚሄደው ማረጃ ቦታ ማለት ነው። ራሱን ይላጫል ተጀመራት ቀጥሎ ከዛ ሀዲውን ካረደ በኋላ ተጠናቀቀ ማለት ነው። ተሐሉል አወል ደረሰ። በዚህ መልክ ነው ማሟላት ያለባችሁ። አስቀድማችሁ ግን በመሐከል ብትላጩ ስራው እንደሚበላሽ ነው ማለትን ለማስጠንቀቅ እንጂ ሙህሰሮች ጋር አያያዝም። ሙህሰሮች ታገዱበት ቦታ እያሉ ማረድ ይችላሉ። ግድ መካ መላክ ግዴታቸው አይደለም ማለት ነው። ፈኢን ወህሲርቱም ፈመስተይሰረ ሚነል ሀዲ ተታገዳችሁ ደግሞ ለያንን እግዳችሁን ለመተካትና ተኢህራማችሁ ለመውጣት መጀመሪያ ሸርጥ አልደረጋችሁ ከሆነ የምትችሉትን ሀዲ ማረር ትችላላችሁ። ሀዲዩን ስታርዱ ኢህራሙ ይለቃችኋል ማለት ነው። ወላ ተህሊቁ ሩኡሰኩም ሐታ የብሉገል ሀዲዩ መሂለህ እና በችግር ጊዜ ሳይሆን በቀጥታ እናንተ በአካል በምትሄዱበት ጊዜ ግን ሀዲዩ መታረጃው ቦታ ደርሶ ከመታረዱ በፊት ራሳችሁን ቀድማችሁ አትላጩ ይላል። ፈመን ካነ ሚንኩም መሪዳ ከናንተ መካከል በዚህ በሐጅ ወይም በዑምራ ስራ ላይ ገብቶ ያለ የታመመ ሰው ይላል አው ቢሂ አዘም ሚን ራሲህ ወይም ደግሞ በራሱ ላይ እውከት የተፈጠረበት ማለት ራሱ ይጎሰቁልና ቅማል ምናምን የመሳሰሉ ተባዎች ይወጡበታል፣ ያሰቃየዋል። ያኔ በዛ መልክ መቀጠል የማይችልበት ደረጃ ላይ ከደረሰ ፈፊድየቱን ሚን ሲያም ራሱን መላጨት ይፈቀድለታል ለዑዝር ሲባል። ግን ስለተላጨ ለዛ መካሻ መጾም ይኖርበታል ማለት ነው። 3 ቀን መጾም ይኖርበታል። አው ሶደቃ ወይም ደግሞ ሶደቃ ምጽዋት ለሚስኪን መስጠት አለበት። ለ6 ሚስኪኖች የሚበቃ ምግብ 3 ቁና የሚሆን እህል ግማሽ ግማሽ ቁና አድርጎ ለ6 ሚስኪኖች ያከፋፍላል ማለት ነው። አው ኑሱክ ወይም ዘቢሃ ማለት ነው። የምትታረድ ፍየል ወይም በግ ታገኘህ እሷን አርደህ መውጣት ትችላለህ ማለት ነው። ይሄ ለምንድን ነው? በህመም ምክንያት ለመቀጠል ያልቻለው ሰውዬ እንዲሁም ደግሞ በራሱ ላይ ቁስለት ወይም ተባይ ነገር ተፈጥሮበት በዛ መልክ መቀጠል የማይቻል ከሆነ በዚህ መልክ ማካካስ ይቻላል ማለት ነው። ከዓብ ኢብኑ ዑጅራ የተባለው ሱሐቢ አሞት ነበረ ነብዩ ጋራ ሐጅ በሚያረግበት ጊዜ። ከዛ ከመሙ ከጉስቁልናው የተነሳ ራሱ ቅማል ወረሰው እና ቅማሉ በግንባሩ ላይ ሲፈስ ይታይ ነበረ። ሲያው ነብዩ ደነገጡና ይሄ ተባይ ያስቸግርሃል አይደለም እንዴ አሉ። አዎና። ስለዚህ ራስህን ተላጭና እሱን አራግፍ፣ በዛ ፈንታ የምትችለው 3 አማራጮችን አንዱን ትሰራለህ። ወይ 3 ቀን ትጾማለህ፣ ወይ ለ6 ምስኪን የሚበቃ ምግብ ትሰጣለህ፣ ወይ አንድ በግ ታርዳለህ። ከነዛ አማራጮች አንዱን ካደረግ በኢህራም ላይ ያለህ መላጨት ትችላለህ አሉት ማለት ነው። ፈኢዛ አሚንቱም እና እናንተ ሐጅና ዑምራ ጉዟችሁን የሚያደናቅፍ ነገር ተወግዶላችሁ ከተረጋጋችሁ ፈመን ተመታ ቢልዑምረቲ ኢለል ሐጅ ፈቅዱ ማ ኡሕሲርቱም ሚንሁ እንደማለት ነው። ያ የታግዳችሁ እያለ ትንሽ ከተጉላላችሁ በኋላ እንደገና የመሄድ እድል ከተፈጠረና ችግሩ ተወግዶ ከተረጋጋችሁ ያን ጊዜ ስራውን የምትደርሱበት ከሆነ ቀጥላችሁ ሂዱና ስራችሁን አጠናቁ ይላል ማለት ነው። ሀታ እንትኑን ሀዲዩን ተላክ እንኳ በኋላ ቢሆን እንግዲህ አንተ አልሄድም ብለህ ሀዲ አዘጋጅተህ ወይም አርደህ ነበር፣ ግን በመጨረሻው ሰዓት
ያንን ነገር ለመስራት የምትችል መሆን ከታወቀና ከተለቀቅ ሄደ ስራውን መጨረስ አለብህ ይላል ማለት ነው። ምክንያቱም የሐጅና የዑምራ ኢህራም በእድሜ አንድ ጊዜ ብቻ ሊያጋጥምህ ይችላል። በዛ ቀን ከተደናቀፈብህ በሚቀጥለው አመት መልሰ መምጣት አትችልም ወይ እድሜ ይቀድመሃል። እንደዛ እንዳይሆንብህ በተገኘች ሁሉ አጋጣሚ ያችን ነገር ለማሟላት መጣር ይኖርብሃል ነው የሚለው። ሀታ የታገዱት እንኳን ሰዎች ቢሆን ተስፋ ሳይቆርጡ እስከ መጨረሻው ደቂቃ ድረስ በጥንቃቄ መጠበቅ አለባቸው። ትንሽ ፍርሷ ከተገኘች ሩጠው መድረስና ያንን ስራ መሳተፍ አለበት ይላል። ፈመን ተመታ ቢልዑምረቲ ኢለል ሐጅ የዑምራን ስራ ቀደም ብሎ ሰርቶ እንደገና ወደ ሐጅ ለመሸጋገር የታደለ ደግሞ ይላል። እንግዲህ ኢህራም ሲባል ሶስት መልክ አለው። አንደኛ ተመቱዕ፣ ሁለተኛ ቂራን፣ ሶስተኛ ኢፍራድ ይባላል። እና የተመቱዕ የሚለውን ክፍል ነው አሁን የሚያወሳልን። ተመቱዕ ማለት በአንድ ጉዞ ሐጅና ዑምራን አስከታትሎ መስራት ማለት ነው። ተዚህ ተነስተህ ትሄዳለህ በሐጅ ወር ልክ እንደገባ ዑምራን ብቻ በተናጠል ትሰራና ሚቃት ላይ የምታረመው በዑምራ ብቻ ነው። ዑምራህን እንደደረስክ ታጠናቀቅና ጊዜ አለህ 2-3 ቀን ወይ አንድ ቀንም ሊሆን ይችላል። ለዛች የተገኘችውን ጊዜ ረፍት ታረግባታለህ። ዑምራህን አጠናቀህ ትፈታለህ። ተመቱዕ ይባላል። ለምን ተኢህራም በኋላ እንደገና ተፈተህ እንደማንኛውም ሰው ተዝናንተሃልና ማለት ነው። ከዛ እንደገና የሐጁ ስራ ሲጀመር በ8ኛው ቀን በአዲስ እንደገና እዛው ሐረም ውስጥ ሐጅ ኢህራም ታረጋለህ። ይሄ ተመቱዕ ይባላል። ስለዚህ መጀመሪያ ዑምራውን አጠናቆ በዛው ጉዞ ላይ እንደገና በዛው ወር ወደ ሐጅ ለመሸጋገር የታደለ ሰው ይላል። በአንድ ጉዞ ሁለቱን ታላላቅ ስራዎች ለማጠናቀቅ በመቻሉ ሙተመቲዕ ይባላል። ወይም በመሐከል ረፍት ስላገኘ። እንደዚህ ከሆነ ፈመስተይሰረ ሚነል ሀዲ እነዚህን ሁለት ስራዎች በአንድ አመትና በአንድ ጊዜ ለመወጣት በመቻልህ እድለኛ ነህና ለሹክር የቻልከውን ፊድያ መክፈል ይኖርብሃል ይላል። እና እንግዲህ ግመልም ከቻልክ እንደ አቅምህ፣ በሬም ከቻልክ ፍየልም በግም የምትችለውን ነገር ትሰጣለህ ለሹክር ማለት ነው። ምክንያቱም እነዚህ ስራዎች ራሳቸውን ችለው ሁላቸውም ሊሰሩ የሚገቡ ነገሮች ነበሩ። አላህ Subhanahu Wa Ta'ala ቢፈድሊሂ ወራህመቲሂ ግን ሰዎች ብዙ ጊዜ ተደጋጋሚ እድል ላይ ያገኙ ስለሚችሉ በተለይ ከሩቅ ሀገር የሚመጡ እንዳሁኑ ሁኔታው ባልተመቻቸበት ጊዜ ፍዳቸውን አይተው ነው አንዴ ሐጅ ለማድረግ የሚችሉት። ያኔ አንዴ በዘህ በመጣበት ጉዞ ሐጅንም ዑምራንም መስራት ፈቅጀልሃለሁ አለ። እና በቅርብ ላሉ ሰዎች ግን ይሄን አይፈቅድም። የመካ ሰዎች ተመጡ አይፈቀድላቸው፣ ራሱን ችሎ መስራት አለበት ሁለቱንም ማለት ነው። ስለዚህ የዚህ ሁኔታ ያጋጠመው ሰው ፈመስተይሰረ ሚነል ሀዲ ለሹክር አላህ Subhanahu Wa Ta'ala በአንድ ጉዞ ሁለቱን ስራዎች በቀላሉ ለመስራት ስላስቻለህ የምትችለውን ሀዲ ትከፍላለህ ነው የሚለው። ሀዲው ደግሞ በአቅሙ መጠን ማለት ነው። እንግዲህ ክፍት አደረገው። የቻልከውን ታላ ሀብታም በጣም የታወቀ ከሆነ ብዙ ግመሎችን ሊያርድ ይችላል አንዱ ግለሰብ ራሱ። ስለዚህ ነብዩ አለይሂ ሰላቱ ወሰለም በሐጀተል ወዳ ወደ 100 ግመል ነው ያረዱት ማለት ነው። እና 63ቱን ራሳቸው በእጃቸው ነው ያረዱት ቁርባን ስለሆነ ማለት ነው። ከዛ ሲደክማቸው የተረፉትን አልይን እንዲጨርሱ ወከሏቸው ማለት ነው። ስለዚህ ፈመስተይሰረ የሚለው አላህ Subhanahu Wa Ta'ala በጣም ከሚወዳቸው አፍዶሉል ሐጅ አልሐጅ ወተጅ ይላል። በሐጅ ስራ ከሚሰሩት ተግባራቶች አላህን የሚያስደስቱ ሁለቱ ነገሮች ናቸው። አንደኛ አልሐጅ ረፍዕ ሶውቲ ቢተልቢያ ለበይክ እያልክ ጮህ ማሰማት የአላህን ዚክር ማንጸባረቅ ይሄ በጣም ያስደስተዋል። በአሁኑ ጊዜ የተረሳችውና የከሰመችው ሱና ማለት ነው። ያ ሁሉ በላይን ሐጅ ሲር መሰመስታ ያለ ሐጅ ለበይክ የሚል ሰው አይሰማም። አንዳንዱ እንዳውም ለበይክ ሲሰማ ዘወር ብሎ እንደዚህ ያውታል እንደ ብድ እየቆጠሩ ማለት ነው፣ እንደ ነውር ተቆጥሮ። ግን አፍዶለል ሐጅ አሉ ረሱል አለይሂ ሰላቱ ወሰለም ለበይክ ይሉንታ ሊይዝህ አይገባም። የወጣህለት አላማ ነው የአላህን ሪዷ ለማግኘት። ኢህራም ካረክ አንስተህ እስከ መጨረሻው ድረስ ዛ ማቆሚያው ቦታ ጀመራት እስከምትደርስ ለበይክ የሚለው ዚክር በጣም ተፈላጊ ነው ማለት ነው። ከዛ ቀጥሎ አላህን በጣም የሚያስደስተው ኢራቀቱ ዲማእ ነው አሉ። ተጅ ማለት ቁርባን አርደህ ያ ተታራጁ ደሙ ፏ ብሎ ሲወጣ እንደዛ የሚያስደስተው ነገር የለም ብለዋል ማለት ነው። ስለዚህ ይሄን ደግሞ እንዳቅምህ ነው። እና ተፍየልና ተበግ ይጀምራል፣ ወደ ቀንድ ከብት ይሄዳል፣ ከዛ ወደ ግመል ይዘልቃል።
እንደገና በቁጥሩም ደግሞ የቻልከውን ያህል በ10 በመቶ የሚቆጠር ብታርድ ባጨመርክ ቁጥር የበለጠ አላህ ይደሰትበታል ነው የሚለው። ፈመን ለም የጅድ እና እነዚህን የሚፈለጉትን ሀዲዎች ያላገኘ ሰው የሚታረር ነገር ማለት ነው። ፈሲያሙ 3 አያሚን ፊል ሐጅ 3 ቀናቶችን በማስከታተል በሐጅ ስራ ላይ ያለ መጾም ይኖርበታል አስቀድሞ ማለት ነው። ተመቶ አረጋለሁ ብለህ ነይተሃል ተጀመርክ ዑምራህን አስቀድመህ ከሰራህ መጀመሪያ ሀዲ ከቻልክ ሀዲይህን ታረጋለህ። እሱንም አትችል መሆኑን ካወቅ አረፋ ከመድረሱ በፊት አስቀድመህ የዙልሂጃ እንደገባ 3 ቀናቶች መጾም ይኖርብሃል ማለት ነው። ፈሲያሙ 3 አያሚን ፊል ሐጅ ማለት ፊ አመል الحج እዛው ሐጅ ውስጥ እያለህ 3ቱን ታጠናቀቅና ተ9ኛው ቀን በፊት ትጨርሳቸዋለህ። ከዛ 10 ቀን ነው በሙሉ የምትጦመው። ወሰባትን ኢዛ ረጃዕቱም እንደገና ደግሞ 7ቱን የተረፉትን ቀናቶች ወደ አገራችሁ ወይም ወደ ሰከናችሁ ስትመለሱ ማጠናቀቅ አለባችሁ። ቲልከ አሸረቱን ካሚላ ቀደም ሲል በሐጅ ላይ የጦምካቸው 3ና እንደገና ስትመለስ የምትጾማቸው 7 ሲደመሩ ሙሉ 10 ይሆናሉ። እና ቁርባን ለማረድ የቻለ ሰው ሀዲውን አረደ፣ ያልቻለ ሰው ግን 10 ቀናት መጾም አለበት። ከ10 ቀናቱ 3ቶቹ በዛው በሐጅ የስራ ላይ ያለህ የተረፉት 7ቱ ግን ስትመለስ ይላል ማለት ነው። ذلك لمن لم يكن اهله حاضر المسجد الحرام ይሄ ተመቱዕ እድል የተፈቀደው ቤተሰቡ ወይም መኖሪያ አገሩ በመስጂድ አልሐራም ዙሪያ ላልሆነ ሰው ነው ይላል። መስጂድ አልሐራም ዙሪያ የሚኖር ሰው የዛ አይነት ዶሩራ የለበትም። በፈለገው ሰዓት ተነስቶ ዑምራ ማድረግ ይችላል። እንዲሁም ደግሞ በየአመቱ ሰነፍ ካልሆነ ሐጅ ማድረግ ይችላል። እዛ ያለ ሰው እድሉ ሰፊ ስለሆነ ተመቱዕ እሱን አይመለከተውም። ሌላ ከውጭ ለሚመጡና መልሰው እድል ለማግኘት ለሚያዳግታቸው ነው ይሄን የፈቀድኩት ይላል። هذا وصلى الله وسلم على النبي وعلى اله